ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ቤተልሔም ደሴ ነኝ አብራችሁን ቆዩ በሀገራችን ከአጠቃላይ እድገት ውስጥ በግብርናው ከፍተኛ ድርሻ የሚወስድ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ ሀገር አቀፍ የግብርናና ገጠር ልማት ፖሊሲ ማስተዋወቂያ መርሃ ግብር በሐረር ከተማ እየተካሄደ ይገኛል ገዛኸኝ አራጌ ሀገር አቀፍ የግብርና ገጠር ልማት ፖሊሲ የማስተዋወቂያ መርሃ ግብር በሐረር ከተማ ተካሂዷል በመድረኩ ተገኝተው መክፈቻ ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ የግብርናና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ኢትዮጵያ ለግብርና ምቹ የሆኑ ሁሉንም አየር ጸባይ የያዘች በተፈጥሮ የበለጸገች ሀገር ናት ብለዋል ቢሆንም ለረጅም ዓመታት ሀገራችን በጠባቂነትና ተረጅነት ውስጥ ስሟ ሲነሳ መቆየቱን አንስተዋል ከለውጡ ማግስት በሀገራችን በግብርናው መስክ ያስመዘገብነው ውጤት ከፍተኛ መሆኑን ገልጸው እየተሄደበት ያለው መንገድም የፖሊሲውን ትክክለኝነት የሚያረጋግጥ መሆኑን አብራርተዋል ኢትዮጵያ በግብርና ምቹ የሆነ ሁሉም የአየር ጸባይዋ በተፈጥሮ መበልጸግ ልዩ ያደርጋታል ቢሆንም ለረጅም ዓመታት የሀገራችን በጠባቂነት ተረጂነት ጋር ከተጠቀሱ ሀገራት ውስጥ ስሟ ይጠቀሳል በሀገራችን ከለውጡ በኋላ በግብርናው መስክ ያስመዘገብነው ውጤት ከፍተኛ ነው እየሄድንበትም ያለው መንገድ የፖሊሲውን ትክክለኛነት የሚያረጋግጥ ነው ቢሆንም ከዘርፉ በአሁኑ ጊዜ በሀገር አቀፍ ደረጃ የሚፈለገውን የእድገት መጠን ልክ ማስመዝገብ ባለመቻሉ ምክንያት የምግብ ዋስትና ያልተረጋገጠባቸው ከፍተኛ ቁጥር ያላቸው ዜጎች መኖራቸውን አንስተዋል ለኢንዱስትሪ የሚፈለገው ጥሬ ዕቃ በበቂ መጠንና ጥራት ማቅረብ አልተቻለም እንዲሁም ከውጪ ሀገር የሚገቡ የግብርና ምርቶችን በሀገር ውስጥ ምርት መተካት አልተቻለም ብለዋል የግብርና ገጠር ልማት ተግዳሮቶችን ለመቅረፍ በሀገር ደረጃ እየተከናወኑ ያሉትን የኢኮኖሚ ማሻሻያዎች ስራዎችን እንደ መልካም አጋጣሚ በመጠቀምና የግብርናው ዘርፍ ከሌሎች የኢኮኖሚ ዘርፎች ጋር የበለጠ ለማስተሳሰር የተፈጥሮ ሀብትንም ለመጠበቅና በዘላቂነት ለመጠቀም የግብርና ምርትና ምርታማነትን ተወዳዳሪነትን ለማረጋገጥና የገጠር መዋቅራዊ ሽግግሮችን ለማሳካትና ለአጠቃላይ ኢኮኖሚ መሻሻሉ አስፈላጊ መሆኑን አስረድተዋል በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ሚኒስትር ዴኤታ ፍቅሩ ረጋሳ በወቅቱ እንደገለጹት የግብርናው ዘርፍ መደላደልና አስቻይ ሁኔታ ለመፍጠር ጠቀሜታው የጎላ መሆኑን አንስተዋል ከፍተኛ የሥራ ዕድልን ለማመቻቸት ምርታማነትን አሳድጎ ወደ ውጪ በመላክ ኢኮኖሚውን ለመደገፍ የሚያስችል መሆኑንም አክለው ገልጸዋል ኢኮኖሚውን ዘርፍ ተሸክሞ መሄድ የምግብ ዋስትናን የስነ ምግብ ዋስትና መረጋገጥን ከውጪ የሚገቡ ምርቶችን መተካትን እንዲሁም ደግሞ ኢኮኖሚያችንን ለመደገፍ ወደ ውጪ ልከን የውጭ ምንዛሪ የምናገኝበትና ለሚሊዮኖች የሥራ ዕድል የምንፈጥርበት ዘርፍ ስለሆነ ትልቅ ትኩረት ተሰጥቶት እየተሰራ የሚገኝ ዘርፍ ነው ይህ ፖሊሲ በተፈጥሮ ሀብትና እሴትን ጨምሮ የግብርናውን ዘርፍ በማጠናከር የግሉን ዘርፍ ለመጋበዝ የሚያስችል መሆኑንም አብራርተዋል በመድረኩም የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ሚኒስትር ዴኤታ ፍቅሩ ረጋሳ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ይሳን ጨምሮ የፌዴራል የድሬዳዋ ከተማ መስተዳድርና የክልሉ ከፍተኛ አመራሮች ተገኝተዋል የክልሉ ህዝብ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ያደረገ ያለውን ድጋፍ አጠናክሮ እንዲቀጥልና የክልሉን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ጠየቁ በአሁኑ ወቅትም በክልሉ ለታላቁ ህዳሴ ግድብ ግንባታ በ3 ወራት ጊዜ ውስጥ 3 ሚሊዮን ብር ከቦንድ ሽያጭ ለመሰብሰብ በእቅድ ተይዞ እየተሰራ መሆኑን ገልጸዋል ሄኖክ ግርማ ተጨማሪውን ያቀርበዋል የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ቀን ጀምሮ የሐረሪ ክልል ህዝብ ያልተቋረጠ ድጋፍ እያደረገ እንደሚገኝ የሐረሪ ክልል መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤትና የክልሉ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገልጸው ህብረተሰቡ አጋርነቱን አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል ታላቁ የኢትዮጵያ ህዳሴ ግድብ ለሀገር ሁለንተናዊ ልማትና እድገት የሚኖረው ድርሻ ከፍተኛ ነው ያሉት ኃላፊው በክልሉ የተጀመረውን ንቅናቄ ከማጠናከር ባሻገር በቦንድ ሽያጭና በ8100 አጭር የጽሁፍ መልእክት ድጋፍ የማሰባሰብ ስራዎች ተጠናክሮ እንደሚቀጥሉ ማስታወቀዋል በአሁኑ ወቅትም በክልሉ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ በ3 ወራት ጊዜ ውስጥ 3 ሚሊዮን ብር ከቦንድ ሽያጭ ለመሰብሰብ በእቅድ ተይዞ እየተሰራ እንደሚገኝም ገልጸዋል
ከገቢ አሰባሰብ ስራው በተጨማሪ በህብረተሰቡ ዘንድ የግንዛቤ መፍጠር ስራዎች እየተሰሩ እንደሚገኙ ማክለዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዳር ለማድረስ ሁሉም ማህበረሰብ በጋራና በአንድነት በመሆን ቀድሞ ሲያደርገው የነበረውን ድጋፍ አጠናክሮ ሊቀጥል እንደሚገባም ገልጸዋል። በቀጣይም ሀገሪቱ ያላትን ሀብትና እውቀት በመቀመር የአንድነታችን ምልክት ለሆነው ህዳሴ ግድብ ግንባታ እናውላለንም ብለዋል። በሐረሪ ክልል ከነገ ጀምሮ የኩፍኝ ክትባት እንደሚሰጥ የክልሉ ጤና ቢሮ አስታወቀ። ቢሮ በክትባቱ ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ዘገባው የሙሄዲን ሙክታር ነው። ተጨማሪውን ሄኖክ ግርማ ያቀርባል። በሐረሪ ክልል ጤና ቢሮ በኩፍኝ ክትባት ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ተሰጥቷል። በስልጠና መድረኩ ላይ መልእክት ያስተላለፉት የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ክትባቱ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት የሚሰጥ መሆኑን ገልጸዋል። በክልሉ ከነገ ጀምሮ ለተከታታይ 10 ቀናት ክትባቱ የሚሰጥ መሆኑንም ጨምረው ገልጸዋል። በአገር አቀፍ ደረጃ 17 ሚሊዮን ህጻናትን ለማስከተብ መታቀዱን የገለጹት ኃላፊው እንደ ክልል ከ43700 በላይ ህጻናትን ለመከተብ ዝግጅት መደረጉን ተናግረዋል። የክትባት ዘመቻው በጤና ተቋማት በትምህርት ቤቶችን ጨምሮ ቤት ለቤት የሚሰጥ መሆኑንም አብራርተዋል። ከዘመቻው ጎን ለጎንም በተፈጥሮ የጤና ችግር ያለባቸው እንዲሁም ለምግብ እጥረትና ለፌስቱላ የተጋለጡ ሴቶችን የመለየት ስራ የሚሰራ መሆኑንም ኃላፊው ገልጸዋል። የኩፍኝ በሽታ በክትባት መከላከል የሚቻል መሆኑን የገለጹት ኃላፊው ህብረተሰቡ ህጻናትን በማስከተብ ኃላፊነቱን ሊወጣ ይገባልን ብለዋል። የበሽታው ምልክት ራስ ምታት፣ ከሰውነት የሚወጡ ሽታዎች፣ ትኩሳት መሆኑን አውቆ ምልክቶች ሲያጋጥሙ በፍጥነት ወደ ጤና ተቋም መሄድ እንዳለባቸው ማስገንዝበዋል። ሁሉም ህጻናት ክትባቱን መከተብ እንዲችሉ ለሃይማኖት አባቶች፣ ለሀገር ሽማግሌዎች፣ እናቶችና ጤና ባለሙያዎች ኃላፊነታቸውን ሊወጡ እንደሚገባውም ኃላፊው መልእክታቸውን አስተላልፈዋል። የስልጠናው ተሳታፊዎች ዘመቻው የተሳካ እንዲሆን የበኩላቸውን ኃላፊነት የሚወጡ መሆናቸውንም አረጋግጠዋል። በስልጠናው ላይ የሃይማኖት አባቶች፣ የሚዲያ ባለሙያዎችና ሌሎች ባለድርሻ አካላት ተሳትፈዋል። ለዘንድሮ የ8ኛ ክፍል ፈተና ተማሪዎች ጥሩ ውጤት እንዲያስመዘግቡ ቅድመ ዝግጅት እየተደረገ መሆኑን የኤረር ወረዳ አስታወቀ። የተለያዩ ድጋፎች እየተደረገላቸው መሆኑን ደግሞ የኤረር ወልዲያ አንደኛ ደረጃ ትምህርት ቤት ተማሪዎች ገልጸዋል። ዘገባው የሙሄዲን ሙክታር ነው። ፍቃዱ በላይ ለዘንድሮ 8ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ የተለያዩ ዝግጅቶች እያደረገ መሆኑን በሐረሪ ክልል ኤረር ወረዳ ትምህርት ቤት ጽህፈት ቤት አስታውቋል። የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ፈንታሁን ቸርነት ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ የተማሪዎችን ውጤታማነት ለማረጋገጥ በትምህርት ቤቶች የመማር ማስተማር ሁኔታ ለማሻሻል እየተሰራ መሆኑን ገልጸዋል። በአብረቹ በረቶታ ከና ሚልኬሱዳፍ ጀልቀቢን ወጂ ከና በረከና የተማሪዎችን ውጤት ለማሻሻል ከክረምት ጀምሮ ዝግጅት እየተደረገ ነው። የመማር ማስተማሩ ሁኔታ ምቹ ለማድረግ እንደወረዳ ብዙ ስራ ስንሰራ ቆይተናል። በማህበረሰቡ ተሳትፎ የተጨማሪ ክፍሎችን ለመስራት በወረዳ በጀትም አይሲቲና ቤተ መጻሕፍት ተሰርተናል። በህብረተሰቡ ተሳትፎ ተጨማሪ ክፍሎች በወረዳ በጀትም አይሲቲና ቤተ መጻሕፍት ሰርተናል። ገረደሬ አፍሪት ቢሮ ወሊን ደሌኔ ጅሬቹ ከናንጀል ቀብኔቹ ከአንድ ወር በኋላ ለሚሰጠው የ8ኛ ክፍል ፈተና ተማሪዎች ዝግጅት እያደረጉ መሆኑን የገለጹት ኃላፊው 3 ጊዜ በላይ ሞዴል ፈተና የተሰጣቸው መሆኑን ተናግረዋል። ከናለለት በረቶታ ከና ቆጴሱ ወሊን ወልቀብሲሴ አካአናትሌ የተለያዩ ሞዴል ፈተናዎች እየሰጠን ተማሪዎችን እያዘጋጀን ነበር። ትምህርት ቤቶች 2 ጊዜ ፈተና ያዘጋጁ ሲሆን ወረዳም 1 ጊዜ አዘጋጅቶ ፈተነናቸዋል። ሰዴቲቲፍ ከነሜት በፈተና ውጤት እንዲመዘገብ መምህራን የማብቃት ስራ መሰራቱን የገለጹ ደግሞ የወረዳው ትምህርት ቤት ኤክስፐርት አቶ ኑረዲን ዩሱፍ ናቸው። የኤረር ወልዲያ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አስቻለው ልባርጋቸው በበኩላቸው ተማሪዎችን በክልል ደረጃ ተወዳዳሪ እንዲሆኑ በቅንጅት የተሰራበት መሆኑን ገልጸዋል። ወሊገልጤ ቃመሰዴን ወጂ መለቴሲነ እንጂ ከመምህራን ጋር ስምምነት በማድረግ ስልጠና ሰጥተናቸው ብቃታቸው ተሻሽሏል። በርሲሶታ ሰኒፍ ሌንጂ መርሳላ መካነኔፍ ሌንጂ ሰኔን አከፎያን ጀልቀቡማ በራኩማ ለማፊ ቁዳጃ ከይሰ ሂርኖተን ሙደተን ኩፋቲ በረታቲፍ በ2016 የተማሪዎች ውጤት ላይ ችግር መፈጠሩ ይታወቃል። እዚህ ላይ ተወያይተናል። በ2017 ችግሩን ለማቃለል እየሰራን እንገኛለን። ቃምነን አፍራንካና ወሊንታኔ መለቴስኔ ጀጁ የትምህርት ቤቱ ተማሪዎች እንደገለጹት ዘንድሮ ፈተና ጥሩ ነጥብ ለማግኘት መዘጋጀታቸውን ገልጸው ድጋፍም እየተደረገላቸው መሆኑን ጠቅመዋል። ቆጲኒ ጋልከኛን ጅሩማ ኮማ በያመኑቲ ዛቲ ዝግጅቱ ጥሩ ነው። ተጨማሪ ስልጠና እየሰጠን ነው። መምህራንም እየረዱን ነው። ኦልዶፋሙ ጅሬቹ ፈራሁንዳንዩ
በዘንድሮ 8ኛ ክፍል ፈተና በወረዳው 478 ተማሪዎች የሚፈተኑ ሲሆን ፈተናው ሰኔ 3 እና 4 2017 የሚካሄድ መሆኑን የወጣው መርሃ ግብር ያሳያል። ክብራት ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባ 4 የስምምነት አዋጆችን መርምሮ አጽድቋል። በሌላ ዜና ቀጠናዊ ሰላምን ማረጋገጥ የሚቻለው በመተማመንና ዘላቂ ትብብርን በማጠናከር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሲሳይ ዘሪሁን እኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ያቀርብልናል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው 4 ስምምነት አዋጆችን መርምሮ አጸድቋል። በቋሚነት የጸደቀውትም ለአካባቢና ለአረንጓዴ ኢኮኖሚ ልማት በኢትዮጵያና በጣሊያን መንግስት መካከል የተደረገው የ11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ስለመሆኑ ተገልጿል። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ጋር ያደረገው የ50 ሚሊዮን ዶላር የብድር ስምምነትም መጽደቁ ተመላክቷል። በተጨማሪም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያ እና በኦስትሪያ መንግስት መካከል የተፈረሙ የትራንስፖርት ስምምነቶች ጸድቀዋል። ዛሬና ነገ በአዲስ አበባ ከተማ የሚካሄደውን 3ኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ መካሄድ ጀምሯል። ጉባኤው በዋናነትም የአፍሪካ የእምነት ማህበረሰብ ዘላቂ የልማት ግቦች ስኬትን ማፋጠን፣ የአፍሪካ ህብረት አጀንዳ 2063ን ለማሳካትና የአፍሪካ 2025 የቡድን 20 ሂደት መሳካትን ትኩረት አድርጎ ነው እየተካሄደ የሚገኘው። በጉባኤው ላይም ፕሬዝዳንት ታዬ አጽቀሥላሴ፣ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የጂ20 ኢንተርፌዝ ፎረም ፕሬዝዳንት ደብሊው ኮል ድሩሃም እንዲሁም የሃይማኖት አባቶችና የአገር ሽማግሌዎች እየተሳተፉ ይገኛሉ። ጉባኤው ከጂ20 ኢንተርፌዝ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስለሚገኙ የተለያዩ ተቋማት ጋር በትብብር የተዘጋጀ ስለመሆኑ ተነግሯል። ቀጠናዊ ሰላምን ማረጋገጥ የሚቻለው በመተማመንና ዘላቂ ትብብርን በማጠናከር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣናዊ ስብሰባን አስጀምረዋል። ለቀጣናው ኢትዮጵያ አያሌ መንገድ ትጓዛለች ያሉት ምክትልም ጠቅላይ ሚኒስትሩ የትኛውም ሀገር ከሌሎች ተነጥሎና ጎረቤቶቹ በደህንነት ስጋቶች ውስጥ ሆነው ብልጽግናው ሊረጋገጥ አይችልም ሲሉ ነው የተናገሩት። የምስራቅ አፍሪካ ቀጣና በርካታ ፈተናዎች እንደተጋረጡበት በማንሳትም ፈተናዎቹ በቀውስና አለመረጋጋት በሚያተርፉና በተደራጁ የሽብር ቡድኖች የሚፈጸሙ ስለመሆናቸው ጠቁመዋል። የቀጣናው ደህንነትን ማረጋገጥ የሚቻለው በትብብር በመስራት ስለመሆኑ የተናገሩት ምክትል ጠቅላይ ሚኒስትሩ ትብብራችን የአፍሪካን መጻኢ ዕድል ይወስናል ሲሉም ተናግረዋል። በ5 ሚሊዮን የኢትዮጵያ ኮደሮች ፕሮግራም እስካሁን 270 ሺህ የሚልቁ ወጣቶች ስልጠናቸውን በማጠናቀቅ የምስክር ወረቀት መውሰዳቸው ተገልጿል። በመላ ሀገሪቱ ባለፉት 10 ወራት ከ800 ሺህ በላይ ወጣቶች ተመዝግበው ስልጠናቸውን በመከታተል ላይ እንደሚገኙም የኢኖቬሽንና ቴክኖሎጂ ሚኒስትር አማካሪው ዶክተር አብዮት ባዩ ተናግረዋል። ከነዚህ መካከል ከ200 ሺህ የሚልቁት በመሰረታዊ ፕሮግራሚንግ፣ ከ235 ሺህ በላይ በዳታ ሳይንስ፣ ከ220 ሺህ በላይ ደግሞ በአንድሮይድ ፕሮግራሚንግ እንዲሁም ከ125 ሺህ በላይ ደግሞ በአርቲፊሻል ኢንተለጀንስ እየሰለጠኑ እንደሚገኙም አብራርተዋል። በሌላ በኩል ደግሞ ከ270 ሺህ በላይ ወጣቶች ስልጠናቸውን በማጠናቀቅ የምስክር ወረቀት መውሰዳቸውን ነው የገለጹት። የ5 ሚሊዮን ኢትዮጵያ ኮደሮች ፕሮግራም የዲጂታል ኢትዮጵያ 2025 ስትራቴጂን መሰረት በማድረግም መቀረጹን አስረድተዋል።
ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ